ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን በተሰማቸው ብለን መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርግ እንደው ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ ላይክ አድርጉ አበረታቱን ሐሳብ አስተያየታችሁ ግን አስቀድመን ከልብ እናመሰግናለን ውድ ቤተሰቦቻችን በዚህኛውም ጥንቅራችን አንድ የሀገር ቤት መረጃን ይዘንላችኋል ታደምጡታላችሁ ከባህር ማዶ ወጣ ስንል ዛሬ ለየት ያለው ነገር ዩሌስ ኮንዴ ያደረገው ነገር ነው የባርሴሎና ተጫዋች ያደረገው ነገር በበርካቶች ዘንድ አነጋጋሪ ሆኗል ገሚሶች ያደረገው ነገር ለመልካም ነው ቢሉም ነገር ግን ክለቡ ባርሴሎና ሊቀጣው ይችላል እየተባለ ነው ፍጹም አነጋጋሪና ያልተጠበቀ የዩሌስ ኮንዴን ድርጊት በተመለከተና ባርሴሎና ቤት የላሚን ያማል ኮንትራትን በተመለከተ እንዲሁ በሰበር ያገኘነው መረጃ አለ ለባርሳ ደጋፊዎች በስፋት ጠብቁን እናጋራችኋለን ሌሎችም የአውሮፓ ትልቅ ክለቦችን የተመለከተ ወቅታዊ መረጃዎችን እናነሳለን ውድ ቤተሰቦቻችን ከሪያል ማድሪድ ጋር በተገናኘ ደግሞ የወጣው መረጃ እጅግ በጣም አዝናኝም ጭምር ነው ለእናንተ ውድ አድማጮቻችን እናደርሳችኋለን በአውሮፓ ትልቆቹን ክለቦች የተመለከተ መረጃ ስናደርስ በተወዳጁ እንግሊዝ ፕሪሚየር ሊግ የእንግሊዝ ፕሮፌሽናል እግር ኳስ ተጫዋች ማህበር ፒኤፍኤ 6 ተጫዋቾችን ዝርዝር ይፋ አድርጓል ምርጡ የናንተ ማን ነው ምናልባት መረጃዎቻችንን ስትከታተሉም በዛው በሐሳብ መስጫ ሳጥናችን ላይ ለእናንተ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ማን ነበር እያሰፈራችሁልን ቆዩ ማካሊስተር ከሊቨርፑል ጃኮብ ሜርፊ ከኒካስል ኒኮ ኦሬል ከማንቸስተር ሲቲ ሞርጋን ሮጀርስ ከአስቶን ቪላ ላርሰን ከወልቭስ ትሮሳርድ ከአርሰናል በእጩነት ቀርበዋል በፕሪሚየር ሊግ በስፋት እንመለከተዋለን መረጃውን እስከናደርሳችሁ ግን እናንተ መልከታዎቻችሁን ልታረሱን ትችላላችሁ ከሲቲ ጋር በተያያዘ አንድ የቡድን ዜና እናነሳለን ሰማዮቹ ቤት እንሄዳለን ሮሜዮ ላቪያ ባይጎዳ የሚያስብል ብቃት ነው ያለው ውድ ቤተሰቦቻችን ቼልሲና አርሰናል እኩል 18 ጨዋታ በፕሪሚየር ሊጉ አሸንፈዋል ቼልሲ ቤት የቡድን ዜናችን እንደተጠበቀ ይገኛል ከሊቨርፑል ጋር በተያያዘ ውድ ቤተሰቦቻችን አንድ ተጫዋች ላይ ፍላጎት እንዳላቸው እየተዘገበ ይገኛል የፕሪሚየር ሊግ ተጫዋች ነው ልምድ ያለውን በፕሪሚየር ሊጉ ተጫዋች የግላቸው ለማድረግ ፍላጎት አላቸው ተብሏል ከዛ በተጨማሪ ግን ከአርኖልድ ጋር በተያያዘ በርከት ያሉ ተጨማሪ መረጃዎችን ዛሬ አግኝተናል ለሊቨርፑል ደጋፊዎች ሁሉንም በቅደም ተከተል ከቡድን ዜና ጋር እያዋሃድን እናጋራችኋለን አርሰናል አንድ ወሳኝ ተጫዋች ከቫሌንሺያ ለማስፈረም ፍላጎት አለው ተብሏል እንመለከተዋለን ዊሊያም ሳሊባ እና የዛሬውን የአርሰናል ልምምድን በተመለከተ ተጨማሪ መረጃ ለአርሰናል ደጋፊዎች ስናጋራ ቡካዮ ሳካ ያለውን ነገር እናስታውሳቸዋለን ከዛ በተጨማሪ ግን አርሰናል ሰሞኑን ከዘረኝነት እንቅስቃሴ ጋር በተያያዘ ክስ እየቀረበበት እንደሆነ ይታወቃል 500 ፖሊስ የተመደበለትን የፓርክ ደ ፕሪንስ ጨዋታ ጨምሮ አርሰናል ቤት በርካታ ቡድን ዜናዎችን ይዘናል ከማንቸስተር ዩናይትድ ጋር በተያያዘም የአራት ተጫዋቾች ስም በተለየ መንገድ እየተነሳ ይገኛል እነኚህን አራት ተጫዋቾች እንመለከታለን ከዛውጭ አንድ ተጫዋቻቸውን የ12 ወር ኮንትራት ለማስፈረም ድርድር ላይ ናቸው ሩበን አሞሪም እጅግ በጣም ስለሚያደንቁት አንድ ተጫዋች እንነግራችኋለን ከዛ በተጨማሪ በማንቸስተር ዩናይትድ በኩል አማድ ዲያሎ ብሩኖ ፈርናንዴስ ካርሎስ ካዝሚሮን የተመለከተና እንደዚሁ ማንቸስተር ዩናይትድ በኤሮፓ ሊግ ጨዋታ ወደ ሜዳ ይዘውት ይገባሉ የተባለውን አንድ አርማ በተመለከተ ተጨማሪ መረጃን ይዘንላችኋል እስከ ፕሮግራማችን ፍጻሜ ከቆያችሁ እነኚህና ሌሎች የተመራረጡ ርዕሰ ጉዳዮችን እያደረስናችሁ ቆይታ እናደርጋለን ቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው ለእናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥናቸውና ታላላቅ የአውሮፓ ክለቦች ወቅታዊ መረጃዎች ሁሌም እናደርሳችኋለን ላይክ አድርጉን አበረታቱን ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ ሐሳብ አስተያየት ካለ በሐሳብ መስጫ ሳጥናችን ላይ ያጋሩን ቆይታችሁ ከቃል ስፖርት ዩቲዩብ ቻናል ጋር ይሁን ብለናል በኢትዮጵያ ፕሪሚየር ሊግ መረጃን ጀምር የኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብሮች ቀጥለው እየተካሄዱ ይገኛሉ የአምናው ሻምፒዮን ኢትዮጵያ ንግድ ባንክ ወልዋሎ ዲግራት ዩኒቨርሲቲ ጋር ያደረጉትን ጨዋታ 2-2 በሆነ አቻ ውጤት አጠናቀዋል ግብ በማስቆጠር ረገድ ወልዋሎ ዲግራት ዩኒቨርሲቲዎች ቀዳሚ ነበሩ 37ኛው ደቂቃ ላይ ዳዋዊት ቴሳመሪ ያረጋቸው ከዛ በኋላ ግን ንግድ ባንኮች አብዱል ከሪም መሐመድ 65ኛው አዲስ ግደይ 73ኛው ደቂቃ ግብ አስቆጥረው ይመሩ ነበር በኋላም አልቢትሩ በጨመሩት 7ኛው 90ኛው ደቂቃ ተጠናቆ 97ኛው ደቂቃ ላይ ኢሞር ማናፍ ለወልዋሎ ዲግራት ዩኒቨርሲቲ ያቻነት ግብ ማስቆጠር ቻለ ወልዋሎ ዲግራት ዩኒቨርሲቲ እንግዲህ እዚህ ውድድር ዓመት የሰበሰባቸው ነጥብ ብዛት ለመውረድ ከጫፍ ቢደርስም ቢያንስ 13 አደርሷቸዋል ያምናው ሻምፒዮን ኢትዮጵያ ንግድ ባንክ 37 ነጥብ በመድረስ ደረጃው 8ኛ ላይ ነው የሚገኘው ቀጣይ እነኚህ ሁለት
ክለቦች በ29ኛ ሳምንት ኢትዮጵያ ፕሪሚየር ሊግ የፊታችን ማክሰኞ ሀዲያ ሆሳዕና ከወልዋሎ ዓዲግራት ዩኒቨርሲቲ እንዲሁም ረቡዕ ኢትዮጵያ ንግድ ባንክ ከባህር ዳር ከተማ ጋር ቀጣይ ሳምንት የሚደረጉ መርሃ ግብሮች ናቸው። የኢትዮጵያ ንግድ ባንክ ሴቶች ቡድን የ2017 የውድድር ዘመን የኢትዮጵያ ሴቶች ፕሪሚየር ሊግ አሸናፊ መሆናቸውን አረጋግጠዋል። የኢትዮጵያ ንግድ ባንክ ሴቶች ቡድን በዛሬው ዕለት ከቦሌ ክፍለ ከተማ ጋር ያደረጉትን ጨዋታ 5-0 ማሸነፋቸውን ተከትሎ አንድ ጨዋታ እየቀራቸው ከወዲሁ ሻምፒዮን ሆነዋል። በአሰልጣኝ ብርሃኑ ጉዞ የሚመራው የኢትዮጵያ ንግድ ባንክ የሴቶች ፕሪሚየር ሊግ አሸናፊ ሆነዋል ለ8ኛ ጊዜ። ኢትዮጵያ ንግድ ባንክ ሴቶች ቡድን በዚህ ዓመት እስካሁን ምንም ጨዋታም አልተሸነፈም። የኢትዮጵያ ንግድ ባንክ ሴቶች ቡድን ለ5ኛ ተከታታይ ዓመትም ነው የኢትዮጵያ ፕሪሚየር ሊግን አሸናፊ የሆኑት። ኢትዮጵያ ንግድ ባንክ በቀጣይም ሀገራችን ኢትዮጵያን በመወከል የአፍሪካ ሻምፒዮንስ ሊግ በሴቶች ዞን ማለት ነው ሴካፋ ዞን ማጣሪያ ውድድር የሚሳተፍ መሆኑንም እንዲሁ ተረጋግጧል። ለኢትዮጵያ ንግድ ባንክ የሴቶች ስፖርት ክለብ ደጋፊዎች በሙሉ እንኳን ደስ ያላችሁ ማለት እንወዳለን። ክለባችሁ የዋንጫ ባለቤት ስለሆነ። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። በድጋሚ መልካም ቆይታ ተመኘን። እንደተለመደው የሁስኮርድን ቀደም ባለው መረጃችን አድርሰናችሁ ነበረ። የአለን ሺረርን የሳምንቱን ምርጥ 11 የፕሪሚየር ሊግ ተጫዋቾች አድርሰን መረጃዎቻችንን እንጀምር። እንደሚታወቀው አለን ሺረር ሁልጊዜም የምርጥ 11ን ይፋ ሲያደርግ አሰልጣኝ ምርጡን ይመርጣል። በአሰልጣኝ ዘርፍ የዚህ ሳምንት ምርጡ አንዲ ኢራኦላ ነው። የበርንማውዝ አሰልጣኝ ግብ ጠባቂነት ቨርግበን ተመርጧል። የብራይተን ኤንድ ሆቭ አልቢዮኑ ግብ ጠባቂ 3 ተከላካዮችን መርጧል። ዛባሪያኒ፣ ሁይሰን እና ግቫርዲዮል 6 ቁጥር ቦታ ላይ ላቪያን መርጧል። 3ቱ ከላቪያ ፊት የሚሰለፉት ኤንዞ ፈርናንዴስ ከቼልሲ፣ ኬቨን ደብሮይና ከሲቲ፣ ቴሌማንስ ከአስቶን ቪላ ሲመረጡ የፊት መስመር 3 ተጫዋቾች ፓልመር ከቼልሲ፣ ቨርዲ ከሌስተር ሲቲ እና ሼድ ከብሬንትፎርድ መመረጥ ችሏል። እነኚህ የአለን ሺረር የሳምንቱ ምርጥ 11 እና ምርጥ አሰልጣኝ ነው። ሪያል ማድሪድን በተመለከተ ዛሬ ሪያል ቤቲሶች በማህበራዊ ትስስር ገጻቸው ይህ የምትመለከቱትን ምስል አጋርተዋል። በምስሉ ላይ ያጋሩት እንግዲህ ባላንዶር ለማን ይገባል ብለው በጥያቄ መልክ ነው። ቪኒሺየስ ጁኒየር 2025 ከገባ በኋላ በ24 ጨዋታ 5 ግብና 3 አሲስት በ24 ጨዋታ በአጠቃላይ 8 የግብ አስተዋጽኦ አለው። በተቃራኒው ደግሞ ለሪያል ቤቲስ በውሰት እየተጫወተ የሚገኘው አንቶኒ በ20 ጨዋታ በ4 ጨዋታ ከቪኒሺየስ ጁኒየር አንሶ ግን 7 ግብ አለው። በ2 ግብ ይበልጣል ከቪኒሺየስ። 4 አሲስት አለው፣ በ1 አሲስት ይበልጣል ከቪኒሺየስ። በአጠቃላይ 11 የግብ አስተዋጽኦ ሲኖረው የሪያል ቤቲሱ አንቶኒ ቪኒሺየስ ጁኒየር 8 ነው ያለውና በማህበራዊ ትስስር ገጻቸው ባላንዶር የሚገባው ለሪያል ማድሪዱ ቪኒሺየስ ጁኒየር ሳይሆን ለኛው አንቶኒ ነው ብለው በራሳቸው ማህበራዊ ትስስር ገጽ አጋርቶት ነበር። መረጃውን ፋብሪዚዮ ሮማኖም በፊት ገጹ ላይ ይዞት ወጥቷል። ፍሎረን ዌርዝ የበርካታ ክለቦችን ቀለብ የሳበ ጀርመናዊ ተጫዋች ነው። በባየር ሌቨርኩሰን ቤት ይገኛል። በርካቶች እንግዲህ ስሙን አንዴ ከሪያል ማድሪድ አንዴም ከሲቲ አንዴም ከባየር ሙኒክ እያያያዙ ነበረ። ተጫዋቹን በተመለከተ ግን ግልጽ ያለ ነገር ባይኖርም የጀርመኑ ተነባቢ ጋዜጣ ቢልድ ዛሬ ይዞት የወጣው አንድ መረጃ አለ። ይህም ተጫዋቹ ለክለቡ ይፋ አድርጓል። በቀጣይ ምን አይነት ውሳኔ እንደወሰነ ለህዝብ ይፋ የሚደረገው ደግሞ ከጥቂት ሳምንት በኋላ ነው ተብሏል። ስለሆነም የፍሎረን ዌርዝ ውሳኔ ታውቋል ተብሏል። በባየር ሌቨርኩሰን መቆየት፣ ሙኒክን መቀላቀል፣ ሲቲን መቀላቀል፣ ማድሪድን መቀላቀል እንደ ምርጫ የተያዙ ጉዳዮች እንደሆኑ ይታወቃል። ዣቪ አሎንሶ ቀጣይ ሪያል ማድሪድ አሰልጣኝ ነው። በርካቶች አሁን ምናልባትም ምርጫው ባየር ሙኒክ ሊሆን ይችላል ተብሏል። ግን ውሳኔውን ባየር ሌቨርኩሰን አስቀድሞ ያውቀዋል እየተባለ ይገኛል። ከዚህ ጋር በተያያዘ በሊቨርፑል የመረጃ ሰዓት አንድ እንደዚህ አይነት መረጃን እናደርሳችኋለን። ስካይ ስፖርት ጀርመኒ ጋዜጠኛ የሆነው ዝነኛው ሰው ፍሎረን ፒልተንበርግ አንድ መረጃን ይፋ አድርጓል በማህበራዊ ትስስር ገጹ ላይ። በማህበራዊ ትስስር ገጹ ላይ እንዳጋራው ከሆነ የቀድሞ ማንቸስተር ሲቲ እና በአሁኑ ሰዓት በጀርመኑ ባየር ሙኒክ እየተጫወተ የሚገኘው ሌሮይ ሳኔ ከባቫሪያኖች ጋር ያለውን ኮንትራት የማያራዝም ከሆነ ምርጫው ወደ እንግሊዝ መመለስ፣ በእንግሊዝም አንድ የለንደን ክለብ መጫወት ነው ብሏል። ፍሎረን ፒልተንበርግ ይህን የለንደን ክለብ ስም ይፋ ባያደርግም ነገር ግን ምርጫው እዛ ነው ብሏል። አርሰናል የተጫዋቹ ፈላጊ ነው። ሌላኛው ቶትንሃም ሆትስፐርስ ነው። ከለንደን ክለቦች በስፋት ስማቸውን እየሰማንን የምንገኘው በዛ ላይ በነፃ ወኪል ያገኙታል ተጫዋቹን። ስለሆነም በባየር ሙኒክና በሱ መካከል ግን የሚደረገው ድርድር መቋጨት አለበት ይላል የፍሎረን ፒልተንበርግ ዘገባ።
ምናልባት በቀጣይ ጥቂት ሳምንታት ውስጥ በተለይ ቡንደስሊጋ ይጠናቀቃልና በቀጣይ ጥቂት ሳምንታት ውስጥ የተጫዋቹን ውሳኔ እንሰማለን ተብሎ ይጠበቃል። የትኛው የለንደን ክለብ የሚለው ግን በትልቁ ይጠበቃል። ባላንዶርን በተመለከተ ራፊኒ ሐሳቡን አጋርቷል። ሳላህ፣ መባፔ እንዲሁም ፔድሪ ለኔ በጣም ምርጥ ተጫዋቾች ናቸው። ቪኒሺየስ ለኔ ሁሉ ጊዜ ምጩ ነው። ምንም እንኳን ያስመዘገባቸው ቁጥራዊ መረጃዎች ካለፈው ዓመት ሲነጻጸሩ ትንሽ ዝቅ ያሉ ቢሆንም እና ሮድሪጎም በእርግጥ ሌላኛው እጩ ሊሆን ይችላል። እሱ እኔ ካየኋቸው አስደናቂና የሚገርሙ ተጫዋቾች አንዱ ነው። ባላንዶር ግን እንግዲህ ላሚን ያማል መጀመሪያ መርጦታል። ስለዚህ ከላሚን ያማል ቀጥሎ ሳላህ፣ መባፔ እያለ ይቀጥላል ብሏል። የሱ የመጀመሪያ ምርጫው ግን ራፊኒያ ላሚን ያማል ነው ብሏል። ላሚን ያማልን በተመለከተ ያው በጠረጴዛው ላይ የ5 ዓመት ኮንትራት ተቀምጧል። ልክ 18 ዓመት ሲሞላ ውድ ቤተሰቦቻችን እስከ 2030 የሚቆይ የ5 ዓመት ኮንትራት በቃል ደረጃ ተስማምተው ተቀምጧል ነው የተባለው። ላሚን ያማልም በባርሴሎና ህይወትን መቀጠል ይፈልጋል። ይህ አስደናቂ ተጫዋች 18 ዓመት ብቻ እስኪሞላው በባርሴሎና ቤት እየተጠበቀም ይገኛል። ሮቤርት ሌዋንዶስኪ ለባርሴሎና በ26 ጨዋታ 19 የሻምፒዮንስ ሊግ ግቦችን ያስቆጠረ ሲሆን በዚህም በክለቡ የምንጊዜም የሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ ዝርዝር 6ኛ ደረጃ ላይ ነው የሚገኘው። በሻምፒዮንስ ሊግ ታሪክ የባርሴሎና ሁለተኛ ከፍተኛ ግብ አስቆጣሪ ለመሆን የሚያስፈልጉት 7 ተጨማሪ ግቦች ብቻ ናቸው። ከዛ በኋላ ከ7 ግቦችን ካከለ ሁለተኛ ይሆናል። በጣም ጥቂት የሚባሉ ቁጥሮች ናቸው። ግን በአውሮፓ ሻምፒዮንስ ሊግ ደግሞ ብዙ ጨዋታዎች የሉምና በጥቂት ጨዋታዎች የሚደረጉ በርካታ ግቦችን ይፈልጋል። ለማንኛውም ሮቤርት ሌዋንዶስኪ አሁን የባርሴሎና 6ኛው ከፍተኛ ግብ አስቆጣሪ ነው። ዩሌስ ኮንዴ ያደረገው ነገር አነጋጋሪ ሆኗል። የባርሴሎናው ተከላካይ ዩሌስ ኮንዴ በጉዳት ምክንያት ባርሴሎና ወደ ጣሊያን ኢንተር ሊገጥም ሲሄድ ከስብስብ ውጭ አድርጎት ነበረ በጉዳቱ ምክንያት። ይሁን እንጂ ዩሌስ ኮንዴ ቡድኑን ለማበረታታት ከደጋፊዎች ጋር በግል አውሮፕላን ነው ጣሊያን የከተመው። ባርሴሎና ዩሌስ ኮንዴን ጨምሮ ጉዳት ያጋጠማቸው ተጫዋቾች በፍጥነት አገግመው ወደ ሜዳ እንዲመለሱ በባርሴሎና እንዲቆዩ ነግሯቸው ስብስቡን ይዞ ወደ ጣሊያን አቅንቶ ነበረ። ባርሴሎና የባርሴሎና አውሮፕላን ተጫዋቾቹን የያዘው ጣሊያን ሲያርፍ የደጋፊዎቹ ደግሞ ከስፔን እየተነሳ ነበረ። እንግዲህ በዚህ አውሮፕላን ውስጥ ደግሞ ከተሳፈሩት ኮፍያ አድርጎ ደጋፊ መስሎ ከተገኙት ውስጥ ዩሌስ ኮንዴ ነው። በዚህ ምክንያት እንግዲህ ዩሌስ ኮንዴ ክለቡን ለማበረታታት በጣሊያን ተገኘ። ይህም እንግዲህ ብቸኛው የተጎዳው ተጫዋች ነው ከባርሴሎና ስብስብ ውስጥ እዛ የተገኘው። ጉዳዩን በርካቶች አነጋጋሪ እያሉት ነው። ምናልባት ባርሴሎና ለማገገም እዛው ትቷቸው በመጣበት ሰዓት ሕግን ጥሶ ጣሊያን የተገኘውን ዩሌስ ኮንዴን ምን ያደርጉታል የሚለው ደግሞ በቀጣይ የሚጠበቅ ነው የሚሆነው። የፒኤስጂ አሰልጣኝ ሉዊስ ኤንሪኬ ቡድናቸው የአርሰናል ጨዋታ ለማሸነፍ መዘጋጀቱን ከጋዜጠኞች ጋር በነበራቸው ቆይታ ተናግረዋል። ግማሽ ፍጻሜ ያለነው ስለሚገባን ነው። የመጀመሪያውን ዙር አሸንፈናል፣ ቀጣይ ጨዋታችንም እናሸንፋለን ብሏል። የሁለተኛውን ዙር አርቴታ እንዲሳካለት እመኛለሁ። ነገር ግን በዚህኛው ጨዋታ ሳይሆን በሌላ ጨዋታን እንዲሳካለት የምፈልገው እንጂ በእኛ ላይ እንዲሳካለት አልፈልግም ብለዋል። ከመጣው ጀምሮ ለደጋፊዎች ውብ እግር ኳስን ለማስመልከት ፈልጌ ነበረ። ፒኤስጂ ለፍጻሜ እንዲደርስ ነው የምፈልገው። ባርሴሎና ወይም ኢንተር ሚላን የሚለው ነገር እኔ ከመጀመሪያም ሲያሳስበኝ አልነበረም። እኔን የሚያሳስበኝ ክለቤ ለፍጻሜ መድረሱ ብቻ ነው ብለዋል። በማጥቃትና በመከላከል ረገድ ምን መሻሻል እንደምንችል በቡድኑ ውስጥ ተነጋግረናል። ስለዚህ ለዛም ተዘጋጅተናል ብለዋል። ከቫራታስኬሊያን ወጣት ቢሆንም ልምድ ያለው ተጫዋች ነው። እሱ በጣም ምርጥ አቋም አለው፣ አኩርቶኛል ብለዋል። እዚህ ከኳስ ጋርም ሆነ ከኳስ ውጪ መፎካከር መቻል አለብን፣ ነገር ግን ተጫዋቻችን በጣም ምርጥ ነው ሲሉ አወድሶታል። በጣም አስደናቂ የሚባል ተጫዋች ነው ያገኙት። በ7 ሚሊዮን ፓውንድ ከናፖሊ ነበር ያገኙት። በአውሮፓ ሻምፒዮንስ ሊግ ብቻ ሲሆን በፍራንስ ሊግ እጅግ በጣም አስደናቂ ብቃታቸውን ካሳዩ ተጫዋቾች አንደኛው ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ውድ ቤተሰቦቻችን መግቢያችን ላይ አንድ ነገር ብለናችሁ ነበረ። በእንግሊዝ ፕሪሚየር ሊግ የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ፒኤፍኤ
የወሩን ምርጥ ተጫዋች እጩዎች ይፋ ያደርገዋልና እናንተን ምርጥ ማን ነው ብለናችሁ ነበር። ለማስታወስ ያክል የፕሪሚየር ሊጉ የፒኤፍኤ የወራሃ ሚያዝያ የወሩ ምርጥ ተጫዋች እጩ ማካሊስተር ከሊቨርፑል፣ ጃኮብ መርፊ ከኒካስል፣ ኒኮ ኦሪየል ከማንቸስተር ሲቲ፣ ሞርጋን ሮጀርስ አስቶን ቪላ፣ ላርሰን ወልቭስ እና ትሮሳርድ ከአርሰናል በእጩነት መቅረብ ችሏል። ስለዚህ የእናንተን ምርጥ በድጋሚ መግቢያችን ላይ ያልሰማችሁት ልታደርሱን ትችላላችሁ። የፕሪሚየር ሊግ የወሩን ምርጣችሁን ቶም ክሌቨርሊ ከዋትፎርድ አሰልጣኝነቱ ተሰናብቷል በዛሬው ዕለት። በዚህም ከ2019 ጀምሮ ማለት ነው ወደ ቤተሰቦቻችን ባለፉት 6 ዓመታት ገደማ ከዋትፎርድ አሰልጣኝነት ከተባረሩ አሰልጣኞች ይህ 12ኛው ነው። 12 አሰልጣኞች በ6 ዓመት፣ አንድ አሰልጣኝ ከ2 ዓመት በላይ በአማካይ በዚህ ክለብ አይቆይም ማለት ነው። ኪኬ ሳንቼዝ፣ ሃይደን ሙዲስ፣ ኒጌል ፐርሰን፣ ብላድሚር አይዛክ፣ ሺስኮ ሙኒዝ፣ ክላውዲዮ ራኔሪ፣ ሮይ ሆይሰን፣ ሮብ ኤድዋርድ፣ ስላቨን ቢሊች፣ ክሪስ ዋይደር፣ ቫሌራን እስማኤል አሁን ደግሞ ቶም ክሌቨርኒን ከዋትፎርድ ክለብ አሰልጣኝነቱ ተባሯል። ይህ በዋትፎርድ ቤት አለመረጋጋት መኖሩን አንደኛው ማሳያ ነው። በአሰልጣኝ ፔፕ ጋርዲዮላ የሚመሩት ማንቸስተር ሲቲዎች የወርሃ ሚያዝያ የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት እንግሊዝ የመሃል ሜዳ ተጫዋች ኒኮ ኦሪየል የማንቸስተር ሲቲ የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። ኒኮ ኦሪየል የመጀመሪያውን የማንቸስተር ሲቲ የወሩን ምርጥ ሽልማትም ነው መቀበል የቻለው። በማንቸስተር ሲቲ ቤት ከሰሞኑ ምርጥ ብቃታቸውን እያሳዩ ከሚገኙ ተጫዋቾች አንደኛው ነው። በኤፍኤ ካፑ ምርጥ ብቃቱን አሳይቶ ነበረ። በአጠቃላይ የወርሃ ሚያዝያ የወሩ ምርጥ ተጫዋች ተብሎ በዛሬው ዕለት እንደዚሁ ተመርጧል። ሮሚዮ ላቪያ የ3 ዓመቱ የአማካይ ስፍራ ተጫዋች ይጎዳል እንጂ ሜዳ ላይ ባለ ሰዓት እጅግ በጣም የተለየ ብቃት ያለው ተጫዋች ነው። በዚህ ሳምንት ሊቨርፑልን 3-1 በስታንፎርድ ብሪጅ ባሸነፉበት ወቅት ሮሚዮ ላቪያ በሊቨርፑልና በቼልሲ ጨዋታ አንድም የኳስ ማቀበል ስህተት ያልሰራ ብቸኛው ተጫዋች ነው። ውድ ቤተሰቦቻችን ብዙዎች በሚሳሳቱበት የአማካይ ስፍራ ተጫዋች ሆኖ አንድ ኳስ እንኳን አልተበላሸበትም። ሁሉንም ለቡድን አጋሮቹ አቀብሏልና 100% ኳስ የማቀበል ስኬት ነበረው ሜዳ ውስጥ። ይሄ ትልቁ ቁጥር ነው። ቼልሲዎች በወቅቱ ድል ማድረጋቸውን ተከትሎ በፕሪሚየር ሊጉ 18ኛ ድላቸው ነው። በጣም አስገራሚ ነገር ግን ሁለተኛ ካለው አርሰናል እኩል 18 ድል አላቸው። ችግሩ ቼልሲ ብዙ ጨዋታ ተሸንፏል ከአርሰናል በላይ፣ አርሰናል ደግሞ ከቼልሲ በላይ ብዙ ጨዋታዎችን አቻ መውጣት ብቻ ነው በሁለቱ ክለቦች መካከል ያለ የደረጃ ሰንጠረዥ ልዩነት እንዲፈጠር ያደረገው። አሁን ግን በሁለቱ ክለቦች መካከል ያለውንም የድል ብዛት እኩል አድርገውታል። ኤንዞ ማሬስካ ኮል ፓልመር ከሰሞኑ ግብ ካስቆጠረ በኋላ ትንሽም ቢሆን ጫናው ረገብ ብሎለታል። እሱም በእርግጥ ማህበራዊ ሚዲያውን ወርፎታል። በኮል ፓልመር በኩል በዛሬው ዕለት 23ኛ ዓመት ሞልቶታል። ወደ ቤተሰቦቻችን ኮል ፓልመር በዚህ ጊዜያት ውስጥ ከ21 ዓመት በታች የአውሮፓ ሻምፒዮንሺፕ ያሳካ የአውሮፓ ሻምፒዮንስ ሊግን ያሳካ ነው ከማንቸስተር ሲቲ ጋር ማለት ነው። የአውሮፓ ሱፐር ካፕ፣ ኤፍኤ ካፕ፣ ዩሮ 2004 የፍጻሜ ተፋላሚ፣ ካራባው ካፕ የፍጻሜ ተፋላሚ፣ የለንደን የዓመቱ የወንዶች ምርጥ ተጫዋች ወጣት ተጫዋች በመሆን ማለት ነው። የለንደን የዓመቱ ምርጥ የፕሪሚየር ሊግ ተጫዋች፣ የለንደን የዓመቱ ምርጥ ጎል አሸናፊ፣ የእንግሊዝ የወንዶች የዓመቱ ምርጥ ተጫዋች፣ የቼልሲ የዓመቱ ምርጥ ተጫዋች፣ የቼልሲ ተጫዋቾች የዓመቱ ምርጥ ወጣት ተጫዋች፣ የፕሪሚየር ሊግ የዓመቱ ምርጥ ወጣት ተጫዋች ያሳካ፣ ሁለት ጊዜ ደግሞ የፕሪሚየር ሊግ የወሩ ምርጥ ተጫዋችን አሸናፊ ነበር። ሁለት ጊዜ የፕሪሚየር ሊግ የወሩ ምርጥ ጎልም አሸናፊ የነበረ ተጫዋች ነው። በርካታ የግል ክብሮችን አሳክቷል። ምናልባትም በፒኤፍኤ የደጋፊዎች የዓመቱ ምርጥ ተጫዋችም የወሩ ምርጥ ተጫዋችንም ደጋግሞ ያሸነፈ ተጫዋች ነው። ብዙ ክብሮች ብዙ ስኬቶችን በ23 ዓመታት ውስጥ አሳክቷል። ከሰሞኑ የነበረበትንም የግብ ማግባት ችግር በሊቨርፑል ላይ በፍጹም ቅጣት ምት እንደፈታ ይታወቃል። ሊቨርፑልን ካነሳን መሐመድ ኩዱስን አሁንም በዝርዝራቸው ውስጥ መያዛቸውን ፉትቦል ኢንሳይደር አስነብበዋል። በእርግጥ ተጫዋች 3 የውል ማፍረሻ አለው ለፕሪሚየር ሊግ ክለብ፣ ለአውሮፓ ክለቦችና ለሳውዲ ክለቦች። የፕሪሚየር ሊግ ክለቦች በስፋት እየተንቀሳቀሱበት ነው። ሌላም የፕሪሚየር ሊግ ክለብ አለ እንመለሳለን። ግን መሐመድ ኩዱስ ላይ ፍላጎት ካላቸው የፕሪሚየር ሊግ ክለቦች አንደኛው ሊቨርፑል መሆኑን ፉትቦል ኢንሳይደር አስነብበዋል። አርኖልድ ወደ ሪያል ማድሪድ እንደሚያቀናና ሊቨርፑል እንደሚለቅ ከተረጋገጠ በኋላ የዚህ ተጫዋች አነጋጋሪነት አሁንም እንደቀጠለ ነበረ። የ6 ዓመቱ እንግሊዛዊ ቀይ መስመር ተመላላሽ ተጫዋች ትሬንት አሌክሳንደር አርኖልድ በዚህ በአውሮፓ ካሉ 5 ታላላቅ ሊጎች ውስጥ ብዙ ጊዜ ድሪብል ተደርጎ የታለፈ ተከላካይ እሱ ነው። በቦታው ላይ ማለት ነው 55 ጊዜ ድሪብል ተደርጓል። አንድም የቀይ መስመር ተከላካይ ተጫዋች ይሄን ያህል ጊዜ ድሪብል አልተደረገም። ያው አብዛኛውን ድሪብል ያደረገው የሲቲው ጄሬሚ ዶኩ ነው እንደ ተጫዋች ከተመለከት ነው 55 ጊዜ ድሪብል ተደርጓል። ይህ በጣም መጥፎ የሚባለው ሪካርድ ነው ለትሬንት አሌክሳንደር አርኖልድ።
አርኖልድን በተመለከተ ግን ዴሮ ስፖርት አንድ መረጃን ይዞ ወጥቷል። ይኸውም በትሬንት አሌክሳንደር-አርኖልድ እና በሪያል ማድሪድ መካከል የነበረው ድርድር ገና 2024 መጨረሻ ላይ ዲሴምበር ወር ላይ ተጠናቀቀ ነው ይላል። ሊቨርፑሎች በርካታ ጥረቶችን አድርገው ነበር ተጫዋቹን ውሳኔውን ለማስቀየር። ነገር ግን ተጫዋቹም ከዲሴምበር ወር ጀምሮ ወይም የጃንዋሪ የጥር ዝውውር መስኮት ሊከፈት ከነበረበት 1-2-3 ቀን ቀደም ብሎ ከሪያል ማድሪድ ጋር ስምምነት ነበረውና ምንም አይነት ውሳኔ እንዳይለወጥ ያደረገው ምክንያት ከሪያል ማድሪድ ጋር አስቀድሞ ድርድር አድርጎ የተቋጨ ጉዳይ ስለነበረ ነው ተብሏል። ዘሰን ስፖርት አንድ መረጃን ይዞቷል። ከሰሞኑ ለአርኖልድ ለሊቨርፑል መልቀቅና ሪያል ማድሪድ መሄድ የጓደኞቹ ተጽዕኖ ነበረ በሚል ማለት ነው። አሁን ዘሰን ይዞት ወጣው መረጃ መሰረት በዚህ ዝውውር ላይ የነ ጁድ ቤሊንግሃም እጅ የለም። ይህ የግል ውሳኔ ነው። እነሱ ምንም ያደረጉት የተለየ ነገር የለም ይላል። ነገር ግን ተጫዋቹ ከጁድ ቤሊንግሃም ጋር እጅግ በጣም የተለየ ቀረቤታ አላቸው። በተለይ በእንግሊዝ ብሔራዊ ቡድን ሲገናኙ ረጅም ሰዓት አብረው ነው የሚያሳልፉትና በርካቶች ከዚህም የተነሳ ተጽዕኖ አድርሶበታል የሚል መረጃን ሲያወጡ ነበረ። ነገር ግን ይህ ውሳኔ የግል ውሳኔ እንጂ ያንድም የሪያል ማድሪድ ተጽዕኖ የለበትም ይላል የዘሰን ስፖርት። ሪያል ማድሪዶችም ከሊቨርፑል ጋር የሚያደርጉት ድርድር በዚህ ተጫዋች ዙሪያ እንደቀጠለ ነው። ምክንያቱ ደግሞ ለዓለም ክለቦች ዋንጫ ከኛ ጋር ይሁን በሚል ጉዳይ ላይ ነው። 500,000 ዩሮ አቅርበው በሊቨርፑል በኩል ውድቅ ተደርጓል። እስከ 1 ሚሊዮን ዩሮ ይፈልጋሉ እየተባለ ነው ለአንድ ወር ገደማ ለሚቆይ ኮንትራት ማፍረሻው ማለት ነው። ለማንኛውም ትሬንት አሌክሳንደር-አርኖልድ በዓለም ክለቦች ዋንጫ የመሳተፉ ነገር ቀጣይ በሁለቱ ክለቦች መካከል በሚደረግ ድርድር የሚወሰን ይሆናል። አርሰናል ክሪስቲያን ሞስኩዋራን ከቫሌንሺያ ለማስፈረም ፍላጎት አለው ይለናል የስፖርት ዘገባ። የስፔኑ ተነባቢ ጋዜጣ ስፖርት ይዞት በወጣው መረጃ መሰረት የተጫዋቹ ወኪል ከቫሌንሺያ ጋር ይገናኛል እና የተጫዋቹ ምኞትም ያውቃል ብሏል። ስለሆነም ተጫዋቹ በቫሌንሺያ ጋር እንግዲህ ከተገናኘና ውይይት ካረገ በኋላ ለአርሰናሎች ምላሽ ይሰጣል ተብሎ ነው የሚጠበቀውና ከሰሞኑ እንግዲህ የተጫዋቹ ወኪል ከቫሌንሺያ ጋር በሚያደርጉት ውይይት አርሰናል ምላሹን ሊያውቁት ይችላሉ ተብሎ ይጠበቃል። ክሪስቲያን ሞስኩዋራ ግን የአርሰናል ኢላማ ሆኗል። ዊሊያም ሳሊባ ስለ አርሰናል ልምምድ ተጠይቆ ነበረ። ድባቡ እዚህ በጣም ጥሩ ነው፣ ስናሸነፍ የበለጠ ጥሩ ነው። ነገር ግን በየቀኑ እዚህ መሆን እወዳለሁኝ። በልምምድ ላይ ያሉትን ትንንሽ ጨዋታዎችን እወዳቸዋለሁ። በጣም ፉክክር ያለው ነው። እነዚያን ከተሸነፍክ ቀን ይበላሻል። ስለዚህ አርሰናል በልምምድ ሜዳ ላይ ሁሉንም ነገር የእውነት ነው የምናደርገው ብሏል። ጨዋታዎቹም ከበድ ያለ ፉክክር ነው የሚደረግባቸው በልምምድ ሜዳ ላይ የሚደረጉት። የልምምድ ቦታውን ወደዋለሁ። ለፓሪስ ሰን ዠርሜን ጨዋታን በደንብ ተዘጋጅተናል ብለዋል። ሉዊስ ኤንሪኬ ሚኬል አርቴታን ገና ተጫዋች ሳለው በማወቅ እድለኛ ነኝ። እያረገ ባለው ነገር በሙሉ በጣም ደስተኛ ነኝ። ምርጥ ተጫዋች ነበር፣ አሁንም ምርጥ አሰልጣኝ ነው ብለዋል። በራስ መተማመናችን ከፍተኛ ነው ያለው ደግሞ አሽራፍ ሐኪሚ ነው። የአርሰናል ጨዋታ እስኪደርስ ድረስ መጠበቅ አልቻልኩም፣ በጉጉት እየጠበቅኩ ነው። አሁን በራስ መተማመናችን ከፍ ያለ ነው ብለዋል። የኤምሬትሱን ጨዋታ ማሸነፋችን በራስ መተማመናችን ከፍ ካደረጉት ነገር አንዱ ነው። በዛ ላይ ደግሞ የአውሮፓ ምርጡ ክለብ ነን፣ ጨዋታውን አሸንፈን እናልፋለን እያለ ይገኛል። በአርሰናል በኩል የሚጠበቀው ቡካዮ ሳካ ነው። ያው ቡካዮ ሳካ ትኩረት እንደሚደረግበት አስቀድሞ ማውቆታል። ቡካዮ ሳካ በኤምሬትሱ ጨዋታ ላይ እንዳይንቀሳቀስ ተደርጎ ነበረ። እኔን እንዲይዙ ለብዙ ተጫዋቾች ኃላፊነት ሰጥተው እንደነበር አስታውሳለሁ። በደንብ ተከላክለዋል ያለው ሳካ በጨዋታው ክፍተት ለማግኘት አዳጋች ነበር። እናም ለፓርክ ደ ፕሪንሱ ጨዋታ ግን በተለየ መንገድ ራሴን አዘጋጅቻለሁ ብሏል። በምን አይነት መንገድ ይህን ኃላፊነት ይወጣል የሚለው ይጠበቃል። በርካቶች ግን አርሰናልን ካተረፈው አሁንም ሳካ ነው እያሉ እንደሆነ ይታወቃል። ፓሪስ ሰን ዠርሜን እግር ኳስ ክለብ ከኤምሬትስ የመጀመሪያ ዙር ጨዋታ መጠናቀቅ በኋላ ጥቁር ተጫዋቾች ወደ መጓጓዣው አውቶቡስ በሚያቀኑበት ወቅት ከአርሰናል ሰራተኞች የዘረኝነት ጥቃት ደርሶባቸዋል በሚል ለአውሮፓ እግር ኳስ ማህበር ቅሬታን ያቀርባል ተብሏል። የአውሮፓ እግር ኳስ ማህበር ይህንን ጉዳይ መርምሮ እውነት መሆኑን የሚያረጋግጥበትም ቀነ ገደብ አስቀምጧል የተባለው በቀጣይ ሳምንታት ውስጥ ይህን ምርመራ ያደርጋል። ለአርሰናል እንግዲህ ቅጣቱ ተጓዥ ደጋፊዎችን እንዳይገቡ ማድረግ ነው። ምናልባት አርሰናል ለፍጻሜ የሚያልፍ ከሆነ እና በቅጣቱ በዛ መሃል የሚወሰን ከሆነ ለአርሰናል በጣም አስቸጋሪ ይሆንበታል ተብሏል። በፓሪስ ግን እንደዚህ አይነት ነገር እንዳይደገምና አደጋዎችን ለመቀነስ ከ500 በላይ ፖሊሶች በዛ አካባቢ ላይ በጨዋታው በሚደረገበት ስቴዲየም ዙሪያና አርሰናል በሚያርፍበት ሆቴል አካባቢ ከ500 በላይ ፖሊሶች ጥበቃ እንደሚያደርጉም ነው የተዘገበው።
ከሃቨርዝ ዛሬ አርሰናል ለመጨረሻ ጊዜ ባረጋው ልምምድ ላይ ከቡድኑ ጋር አልተገኘም። ከሰሞኑ በግሉ ልምምድ ሲያደርግ እንደነበረ እናስታውሳለን። ነገር ግን በፓሪስ ለሚደረገው ጨዋታ የመጨረሻ ልምምዳቸውን በሶባህ ሪያሊቲ ልምምድ ስቴዲየም ማዕከል ሲያደርጉ በልምምዱ ወቅት የቡድኑ ተከላካይ ሪካርዶ ካላፊዮሪ በቡድን ልምምድ ተሳትፏል። ስለዚህ በፓርክ ደ ፕሪንሱ ጨዋታ ላይ መገኘት እድሉ የሱ ከፍ ያለ ነው። የፈረንሳዩ ክለብ ፒኤስጂ የፊት አሰር ተጫዋች ኦስማን ዴምቤሌ ግን በሉዊስ ኤንሪኬ ዛሬ በነበረው ጋዜጣዊ መግለጫ ላይ ምላሽ ተሰጥቶበታል። ለጨዋታው 100% ዝግጁ ነው። አርሰናልን በምንገጥመው ስብስባችን ውስጥ ኦስማን ዴምቤሌ ይገኛል፣ ከጉዳቱ 100% አገግሟል ብሏል። በእርግጠኛም በሁለት ልምምዶች ላይ መገኘቱን ተከትሎ ለጨዋታው ይደርሳል ብለናችሁ ነበር። አሁን ደግሞ አሰልጣኝ ሉዊስ ኤንሪኬ በራሳቸው አንደበት አረጋግጦታል ተጫዋቹ 100% ዝግጁ መሆኑን። አርሰናል የዌስትሃም ዩናይትዱን የፊት መስመር ተጫዋች ልክ እንደ ሊቨርፑል ሁሉ እየተከታተሉ ነው ይላል የሚረር ስፖርት ዘገባ። አርሰናል በእርግጥ ይሄን ተጫዋች ገና አያክስ እያለ ነበር ለማስፈረም ፍላጎት የነበረው። አሁን ዌስትሃም ዩናይትድ መጥቶ ግን በፕሪሚየር ሊጉ ተላምዶ ራሱን በደንብ ካሳዩ ተጫዋቾች አንደኛው ነው። ሊቨርፑልን ቀደም ነገርናችሁ ፈላጊ እንደሆኑ፣ አሁን ደግሞ ሌላኛው ፈላጊው ክለቡ አርሰናል ሆኗል። ከባድ ፉክክር ግን በሁለቱ ክለቦች መካከል ይደረጋል። ማንቸስተር ዩናይትድ ከውድድር ዓመቱ መጠናቀቅ በኋላም ከታዳጊው የመስመር ተመላላሽ ሃሪ አማስ ጋር በአዲስ ኮንትራት ዙሪያ ንግግር ለመጀመር እቅድ መያዙ ተገልጿል። አሰልጣኝ ሩበን አሞሪም ጨምሮ የማንቸስተር ዩናይትድ ባለስልጣናት ተጫዋቹ እያሳየ በሚገኘው አቋም ደስተኛ መሆናቸው ተዘግቦ ተጫዋቹንም በክለቡ የረጅም ጊዜ ኮንትራት የማስፈረም ፍላጎት አላቸው ተብሏል። በተለይም በሳውዲ ክለቦች የሚደረገው እንቅስቃሴ ከባድ መሆኑን ተከትሎም ክለቦች ተጫዋቾቻቸው ላይ ካሁኑ ትኩረት አድርገው እየሰሩ ይገኛሉ። አንደኛው ለዚህ ማሳያ ደግሞ ማንቸስተር ዩናይትድ በቅርቡ የብሩኖን ጥያቄ ውድቅ አደረገ። አሁን ደግሞ ሃሪ አማስን ኮንትራት በቀጣይ በክረምት ላይ የማራዘም ስራን ይሰራል ተብሏል። በማንቸስተር ዩናይትድ በኩል ግን አይነኩም የተባሉ ምናልባትም 4 ሊደርሱ ይችላሉ። ፓትሪክ ዶርጉ፣ ብሩኖ ፈርናንዴዝ፣ አማድ ዲያሎ በወቅታዊ ብቃት ሃሪ ማጓየር ከክለቡ የመቆየት እድላቸው እነኚህ ከፍ እያለ መጥቷል ተብሏል። በእርግጠኝነት ግን እንደ ብሩኖ ፈርናንዴዝ እና አማድ ዲያሎ እንዲሁም ፓትሪክ ዶርጉ ያሉ ተጫዋቾች በዩናይትድ የመቆየት እድላቸው ከፍተኛ ነው ከየትኛውም ተጫዋች በላይ። በማንቸስተር ዩናይትድ በኩል ከሰሞኑ ሃሪ ማጓየር ኮንትራቴን እንዲያራዝሙልኝ ይፈልጋለሁ ማለቱ የሚዘነጋ አይደለም። ከግብ ጠባቂ ጋር በተያያዘ ሂሳቡ አልተረጋገጠም ብያችሁ ነበረ። የቫን ሚሊኮቪች ሳቪች የቀድሞ የማንቸስተር ዩናይትድ ታዳጊ በተለይም በ2014-15 የውድድር ዓመት ቫን ሚሊኮቪች ሳቪች ግብ ጠባቂው የዩናይትድ ግብ ጠባቂ ነበር፣ የአካዳሚያቸው ግብ ጠባቂ ነበረ። አሁን በቶሪኖ ቤት ይገኛል። አስደናቂ ብቃቱን በዚህ ዓመትም አስመልክቷል። አሁን ከጣሊያን አካባቢ የወጡ ምንጮች የዚህ ግብ ጠባቂ የዝውውር ሂሳብ 20 ሚሊዮን ዩሮ አካባቢ ነው ሲሉ ተደምጠዋል። ማንቸስተር ዩናይትዶችም በግብ ጠባቂ ዘርፍ ቶም ሂተን በአመቱ መጨረሻ ኮንትራቱ ሲጠናቀቅ ጓንት ይሰቅላል ተብሎ ሲጠበቅ ነበር። ነገር ግን በማንቸስተር ዩናይትድ በኩል አሁን የ12 ወር ወይም የ1 ዓመት ኮንትራት ይቀርብለታል ተብሏል። 40 ዓመት እስኪሞላው ድረስ በዩናይትድ እንዲቆይ ማለት ነው። የቡድኑ ሶስተኛ ግብ ጠባቂ እንደሆነ ይታወቃል። በማንቸስተር ዩናይትድ በኩል የ12 ወር ኮንትራት ቀርቧል። ይፈርማል አይፈርምም የሚለው ደግሞ በቀጣይ ይጠበቃል። ሌላኛው ዲያጎ ሊዮን የማንቸስተር ዩናይትድ ንብረት እንደሆነ ይታወቃል። ታዲያ ማንቸስተር ዩናይትድን የሚቀላቀለው በሰኔ ወር 2ኛ ሳምንት እንደሆነ ፋብሪዞ ሮማኖ አረጋግጣል። ስለሆነም ተጫዋቹ እስከዛ ድረስ አይመጣም ማለት ነው ወደ ዩናይትድ። ለዩናይትድ በቅድመ ውድድር ዝግጅቶች ላይ ግን እንደሚሳተፍ እንደዚሁ ታውቋል። ማንቸስተር ዩናይትድ በጥር ተጫዋቹ ዝውውር ካስፈረማች ተጫዋቾች አንደኛው ዲያጎ ሊዮን እንደሆነ ይታወቃል። ግን በዛው በውሰት በክለቡ ሰጥቶታል። ሩበን አሞሪም ከሚያደንቋቸው ተጫዋቾች አንደኛው ፍራንሲስኮ ትሪንካኦ ነው። ይህ ተጫዋች በእርግጥ በሊቨርፑል በቼልሲ ራዳር ውስጥ አለ። ማንቸስተር ዩናይትዶች ግን ተጫዋቹን ይፈልጉታል። በተለይ ሩበን አሞሪም በግል የሚያደንቁት ነው። ከዛም እንግዲህ ከተሳካ በማንቸስተር ዩናይትድ በኩል ቅድመ ውይይቶች ከተጫዋቹ ጋር አድርገው ከተሳካ ከክለቡ ጋር እንደዚሁ ድርድር ያደርጋሉ። አርሰናል፣ ማንቸስተር ሲቲ እና ኒውካስል ዩናይትድ አሁንም ተጫዋቹን እየተከታተሉት ይገኛሉ። በአሁኑ ሰዓት የዩናይትድ ምርጡ ተጫዋች አንተ ነው ሆይ ተብሎ ተጠይቆ ነበረ አማድ ዲያሎ። በፍጹም በዚህ ሰዓት የማንቸስተር ዩናይትድ ወሳኝ ተጫዋች ብሩኖ ፈርናንዴዝ ነው ብሏል። ለብሩኖ ፈርናንዴዝ ትልቅ አክብሮት አለኝ የሚለው አማድ ዲያሎ ለቡድኑ በዚህ ሰዓት ያለውን ነገር ሁሉ እየሰጠ የሚገኝና የቡድናችን ጠንካራው ተጫዋች ብሩኖ ፈርናንዴዝ ነው ሲል አወድሷል። በእርግጥ ብሩኖ ዘንድሮ ለዩናይትድ ብዙ ነገር ነው ቁጥሮች የሚያሳዩን ያንን ነው። አማድ ዲያሎ በተጨማሪም የቀድሞ ዩናይትድ ተጫዋቾች የመጫወት እድል ቢሰጥም ከማጋር መጫወት ተሻለ ተብሎ ሲጠየቅ ዋይኔ ማርክ ሩኒ ጋር የመጫወት እድል ባገኝ እመርጣለሁ፣ እሱ በዩናይትድ ታሪክ ውስጥ የተለየው ተጫዋች ሲል ለዋይኔ ማርክ ሩኒ ያለውን ማድናቆት እንደዚሁ ሰጥቷል።
ደጋፊዎች ሁሉ ጊዜም ሳይሳሳቱ ድጋፋቸውን ይሰጡናል መጥፎም ሆነ ጥሩ ስንጫወት እነሱ ሁሉ ጊዜም ከጎናችን ናቸው እውነት ለመናገር አሁን ላይ በመንፈልገው ቦታ ላይ አይደለንም ሆኖም ምን ጊዜም ወደ ቤት ስንሄድ ለቤተሰቦቼ የምናገረው ነገር ደጋፊዎች ምን ያክል ድንቅ እንደሆኑ ነው ብለዋል እነርሱ አሁን ላይ እኛን በሚደግፉበት መንገድ ባይደግፉ ኖሮ ነገሮች ከዚህም የከፋ እጅግ በጣም መጥፎ ይሆኑ ነበር እና ማቅረብ የሚችለው ብቻኛ ነገር ቢኖር ምስጋና ነው ኤሮፕ ሊግ ዋንጫን ግን ለነኚህ ደጋፊዎች መስጠት ይኖርብናል ብለዋል የሐሙሱም ጨዋታ በዩናይትድ በኩል በርግጥ በትልቁ ይጠበቃል በርካታ ጥሩ ነገሮች በዩናይትድ በኩል አሉ ቢያንስ የአትሌቲኮ ቢልባኦ 3 ወሳኝ ቁልፍ ተጫዋቾች ወንድማማቾቹን ኒኮ ዊሊያምስና ሪኮ ዊሊያምስን ጨምሮ ጉዳት ላይ ይገኛሉና በዛ ላይ 3-2 የመጀመሪያ ጨዋታ እየመሩ ነው ለዩናይትድ ጥሩ አጋጣሚ ነው ለማንኛውም ይሄን ዋንጫ ለደጋፊው ማበርከት ይኖርብናል ለሁሉ ግን ምስጋና ማቅረብ አለብኝ ብለዋል ፖርቹጋል አማካይ ብሩኖ ፈርናንዴስም ማንቸስተር ዩናይትድ በዕለተ ሐሙስ ከአትሌቲኮ ቢልባኦ ጋር በሚያደርጉት ጨዋታ ደጋፊዎች ወደ ሜዳ ይዘውት የሚገቡትን ባነር አጽድቋል ተብሏል በቀጣይ ሐሙስ ዕለት ይፋ ይደረጋል ደጋፊዎችም ይሄንን ባነር ይዘው ወደ ሜዳ ገብተው ክለባቸውን ማንቸስተር ዩናይትድን ማበረታታት ይችላሉ ተብሏል እስካሁን ግን ለሚዲያ ይፋ አልተደረገም ባርሴሎና ከኢንተር ሚላን ዩሌስ ኮንዴን ገልጋሎት አያገኝም ይሁን እንጂ ዩሌስ ኮንዴ ቡድኑን ለማበረታታት ያው መምጣቱን ነገርናችሁ በተጨማሪ የግራ መስመር ተጫዋች አሌሃንድሮ ባልዴ ከጨዋታው ውጪ ነው በሌላ በኩል በጨዋታው ባርሴሎና አጥቂ ሮቤርት ሌዋንዶስኪ ከጉዳት ማገገሙን ተከትሎ በተጠባባቂ ወንበር ይጀምራል በኢንተር ሚላን በኩል በመጀመሪያ ዙር ጉዳት ያጋጠመው የቡድኑ ቁልፍ ተጫዋች ላውታሮ ማርቲኔዝ ለጨዋታው መድረሱም እንግዲህ በግልጽ ባይታወቅም ግን ሁለቱንም ልምምድ ሰርቷል አሰልጣኝ ሲሞን ኢንዛጊ ላውታሮ ማርቲኔዝ በጨዋታ መድረስ የሚወስኑት የመጨረሻዎቹ ሰዓት መሆኑን ተናግረው ነበር በሌላ በኩል የመጀመሪያ ዙር በጉዳት ያመለጠው ተከላካይ ቤንጃሚን ፓቫርድ ባለፉት ቀናት ልምምድ ሰርቶ ነበር እንግዲህ የመጨረሻ ውሳኔዎችን እንጠብቃለን ለወንድሜ መልካም ውጤት እመኛለሁ ያለው የቀድሞ ኢንተር ሰው ፊሊፔ ኢንዛጊ ነው የኢንተር ሚላኑ አሰልጣኝ ሲሞን ኢንዛጊ ወንድም አሰልጣኝ ፊሊፖ ኢንዛጊ በዛሬው ጨዋታ ለወንድማቸው መልካም ምኞትን ገልጸዋል አሰልጣኝ ፊሊፖ ኢንዛጊ ከቀናት በፊት የሴሪ ቢውን ክለብ ፔዛን እያሰለጠኑ ወደ ሴሪያ ማደጋቸውን ይታወቃል እንግዲህ ወንድማማቾች ይፋለማሉ ማለት ነው የአሰልጣኝ ሲሞን ኢንዛጊ ታላቅ ወንድም ፊሊፖ ኢንዛጊ ባለፈው ዓመት ፔዛን በመረከብ ከ34 ዓመት በኋላ ለሴሪያው ማብቃት ችሏል ሲሞን ኢንዛጊ ታላቅ አሰልጣኝ ነው ያሉት ፊሊፖ ኢንዛጊ እሱም በመሽቱ መልካሙን እንዲገጥመው መኛለሁ ብለዋል ስለ ላሚን ያማል ያነሱት አሰልጣኝ ፊሊፖ ኢንዛጊ እሱ ቃላት አይገልጾም እጅግ በጣም ድንቅ ተጫዋች ነው ሊዮኔል ሜሲን ያስታውሰኛል ልክ እንደሱ ነው ብለዋል ኢንተር ሚላን ከባርሴሎና ዛሬ ምሽት በአውሮፓ ትልቁ ጨዋታ በሳንሴሮ ይደረጋል በኮንክሪት ማማዎች የሚታወቀው የጣሊያኑ ግዙፍ ስቴዲየም ሳንሴሮ 80,018 ተመልካች ማስተናገድ ይችላል እንደ አውሮፓውያን አቆጣጠር 1926 የተገነባው ሳንሴሮ በስቴዲየሙ የሁለቱም የሚላን ክለቦች የሜዳ መጫወቻ በመሆን እያገለገለም ይገኛል ባለፉት 99 ዓመታት በተለያዩ አጋጣሚዎች እድሳት የተደረገለት ሳንሴሮ ስቴዲየም ዛሬ ምሽት ደምቆ ይታያል ተብሎ ይጠበቃል የፊፋ ፕሬዝዳንት አሌክሳንደር ሴፌሪን ምርጫዬ አሁንም ኢንተር ሚላን ነው እያሉ ነው የፊፋው ፕሬዝዳንት ዣን ኢንፋንቲኖ የኔ ምርጫ ኢንተር ሚላን ነው ብለዋል ባርሴሎናን የሚደግፍ አንድም የእግር ኳስ ባለስልጣን አልተመለከትንም ከኢንተር ሚላን ጋር የሶስትዮሽ ዋንጫ የሚያነሳው ዌስሊ ሽናይደር በዚህ ጨዋታ ላይ በስቴዲየም ይታደማል ተብሎ ይጠበቃል እኛ ግን ለመደገፉት ክለብ መልካም እድል ብለናል ምናልባት ጨዋታው ሳይጀምር መረጃዎቻችን ለተከታተላችሁ መልካም እድል አለን ጨዋታው ከተጠናቀቀ በኋላ ግን መረጃውን የተከታተላችሁ ስለስን ተጠናቀቀ አስፍሩልን ቃል ስፖርት ዩቲዩብ ቻናል የምሽት የስፖርት ዜናችን ግን እዚህ ጋር በቃ